የፖለቲካ ኤሊቱ በሰላማዊ ትግል አላምንም ብሎ በትጥቅ ትግል ነው ማምነው ብሎ ሰላማዊ ትግልን ሲያወግዝ ነው ዲስካሬጅ ሲያደርግ ነው የምናየው። ይሄ ስህተት ነው። አንተ አትደግፍም የፋኖን ትግል ልደቱ? እኔ በሰላማዊ ትግል ስለማምን ከቻልኩም ነገ ከነገ ወዲያ አገር ቤት ሄጄ ሰላማዊ ትግል ማድረግ ስለምፈልግ የወንጀል ተጠላፊ ልሆን አልችልም። በኢትዮጵያ ሕግ በሰላማዊ ትግል የሚያደርግ ሰው ኢትዮጵያ ውስጥ ሆኖ የትጥቅ በቀጥታ ሊደግፍ አይችልም። ህገወጥ ነው የሚሆነው። የፋኖ ትግል የትጥቅ ትግል አይደለም ነው ምን ይደለም። እሱን ከፋኖች ጋር ተነጋገር እንግዲህ ጠመንጃ ይዘው እየተፋለሙ ወደ አራት ኪሎ እየሄድን ነው እያሉ አይ የትጥቅ ትግል አይደለም ሰላማዊ ትግል ነው ካልከኝ እንግዲህ ምን ማድረግ አይችልም አይደል? ልደቱ መደገፍ እኔ ማይ ፖይንት መደገፍ የትጥቅ ትግል መደገፍ አይደለም ነው። እኔ ደግሞ ልጨርስልህ። ስማ ጓደኞች የታሰሩት ትጥቅ ትግልን ደግፋችኋል ተብለው ነው። አንተ ለምን አልታሰርክም? ሌላ ጥያቄ ነው። እሱም አንተም ታስራለህ እኮ ልደቱ አንተም ታስራለህ እኔም እሺ ወደ ሐሳብ አካችሁ የታሰርኩት እኮ የተከሰስኩበት መንገድ ሌላ ነው። ትጥቅ ትግልን ደግፏል ተብዬ አይደለም። አመጽ አነሳስቷል ተብዬ ነው። ወይም ደግሞ ህገወጥ መሳሪያ ታጥቋል ተብዬ ነው። አንድ ሰው ራሱን መከላከል የትግል ስልት ተደርጎ እንዴት ነው የሚታየው? ትግል ስልት አለው አይደል? የህልውናም ይሁን የፖለቲካ ስልጣን ለመያዝም ይሁን ትግል ስልት አለው። ይሄ ስልት አይደለም። ይሄ ደመነፍሳዊ ነው። ስቴት ኦፍ ኔቸር ነው። ስለዚህ የተደራጀና የተመራ እንቅስቃሴ አይደለም የፋኖ እንቅስቃሴ ማለት ነው። አሁን ባለበት ሁኔታ በቃ ስቴት ኦፍ ኔቸር ነው። ጀስት ማናቸውም የሰው ሰብአዊ ሪአክሽን ነው እንጂ የተደራጀ በእዝ ሰንሰለት የሚመራ እንቅስቃሴ አይደለም ማለት ነው። የትጥቅ ትግል አድርጎ መንግስትን ከመገልበጥ ጋር አድርጎ አይታይም ነው የኔ። አሁን አንተ ለስልጣን ፋኖ አይታገልም ነው እያልክ ያለው። ሌላ ሶስተኛ አልክ እኮ ምናልባት ተሳስ ያፎለምታ ከሆነ እቀበላለሁ። ምን ብለህ አይደለም እንዴ ቴዲ ዳኘና ለስልጣን አይደለም የሚታገሉ ብለሃል። የኔ ልዩነቴ እንደው እንድትረዳልኝ ከፈለኩ ይሄ ሰልፍ ዲፌንስ የፖለቲካ ስልጣን ከመፈለግ ጋር ይያያዝ። ይሄንን መደገፍ ሰብአዊነት ነው። ማንም ሰው በፖለቲካ ጠመንጃን የመደገፍና ያለ መደገፍ ያህል አይደለም። ልክ አንተ ቤት ሽጉጥ ከተገኘው የተለየ አይደለም ነው የምልህ ልደቱ። በቃ የተለየ አይደለም። እሺ ልደቱ ርካሽ ፖለቲካ ባንፈልግ ጥሩ ነው። ምንም ግንኙነት የለውም ከኔ ጉዳይ ጋር። አንድ ትጥቅ ትግል አንስቶ በህዝብ ደረጃ የሚደረግን እንቅስቃሴ አንድ ቤት ውስጥ ስለተገኘ ሽጉጥ ማነጻጸሪያ አድርገህ ማቅረብ የተለየ የትጥቅ ትግልን በሚመለከት ሀሳብ ስንሰጥ በሰላማዊ ትግል የምናምን ሰዎች ያለብንን የህግ ተጠያቂነት አድማጭ ግንዛቤ ውስጥ ማስገባት አለበት። እኛ በህግ ማዕቀፍ መስራት ነው የምንፈልግ። በአደባባይ ወጥቼ በአደባባይ ወጥቼ የትጥቅ ትግልን ከደገፍኩ ኢትዮጵያ ውስጥ ሰላማዊ ትግል ማድረግ አልችልም። እጠለፋለሁ፣ እታሰራለሁ። ያ ደግሞ በህጉ ያስኬዳል። ይሄ መገንዘብ ያስፈልጋል። ስለዚህ ለምሳሌ አሁን በትጥቅ ትግል እንቅስቃሴ እያደረጉ ያሉ ኃይሎች ቢተባበሩ ቢያንስ ሁለት ጥቅም አለው ብዬ አምናለሁ። ቢተባበሩ አንደኛ ድርድር የሚመጣ ከሆነ መንግስት እኮ ራሱ ትሰማለህ አይደል እንዴ? ተቸገርኩኝ ከማንኛው ጋር ልደራደር ይላል እኮ አይደል እንዴ? እሱ የሚለውን ነገር እኔ ስናገር ስህተት ሊሆን አይችልም፣ ወንጀል ሊሆን አይችልም። እኔም እያልኩ ያለሁት ምንድን ነው መንግስት ለምሳሌ ለድርድር ከልቡ ዝግጁ ቢሆን መተባበራቸው ጥቅም አለው፣ ጥርጥር የለውም። አንድ ነው። ሁለተኛ ስለዚህ እየጠየቅ ያለው ለድርድር መተባበርን እንጂ ተቀናጅተው የትጥቅ ትግል ማካሄድን አይደለም። ይልቃል ፋኖች ለስልጣን አይደለም የሚዋጉት ብሏል። እኔ ዘመነ ብቻ አይደለም እስክንድር ብቻ አይደለም በፋኖ አመራር ደረጃ ያሉ ያዳመጥኳቸው በሚዲያ ለስልጣን ነው የምንታገለው ሲሉ ነው የምሰማው። የመጀመሪያ ጊዜ ነው የፋኖ ደጋፊ ከሆነ ሰው ለስልጣን አይደለም የሚታገሉት የሚል ይልቃል ነው የሰማሁት። አልሰማኝም እኮ ልደቱ፣ አሁን አልሰማኝም። እኔ እንግዲህ ደጋግመህ የተናገርከው ነገር ነው። ለስልጣን አይደለም ብለህ ስለተናገርክ ነው። አሁን እኮ ችግሩ አሁን ትናገራለህ፣ ቀጥለህ ደግሞ ክርክር ሲነሳ ትሽረዋለህ። እስቲ እኔ ያልኩትን ንገረኝ። እኔ ያልኩትን ንገምልኝ እስቲ። ፋኖ የሚታገለው ለስልጣን አይደለም። ለምንድን ነው የሚታገለው ነው ያልኩት? ለህልውና ብቻ ነው የሚታገለው። ምን ማለት ነው? ስለዚህ ያብራራኝ። ህልውናውን ለማትረፍ ነው፣ ላለመሞት ነው፣ ላለመገደል ነው ያልከው። ሰው ምንድን ነው ታዲያ? እኔ ደግሞ የማውቀው ሁሉም የፋኖ አመራሮች ለስልጣን ነው የምንታገለው እያሉ ነው። የተለያየ ነገር አደረገው እኮ። ይኸውልህ ሁለቱን ነገር እኔ የምለው ነገር ተረድቶ መለያየት አንድ ነገር ነው፣ ማጣመም ሌላ ነገር። እኔ አጣመሜው ከሆነ ቴዲ ይመስክር ይፍረደን እኮ። ምነው እስቲ ሀሳብህን አብራራ ይልቃል። ለሁሉ የህልውና አደጋ መጣብህ፣ የፖለቲካ ስልጣን ለመያዝ ጠመንጃ ይዘህ በጠመንጃ ገዳይ ስለሆነ መንግስቱን በጠመንጃ ነው የምታገል፣ በሰላማዊ መንገድ አልፈልግም ብለህ መሄድ የትግል ምርጫ ነው። ይህንን ግንቦት ሰባት አድርጎታል፣ ኦነግ አድርጎታል፣ ህወሓት አድርጎታል። ያንን አልደግፍም አልኩ። የአማራ ፋኖ ትግል ግን የህልውና ትግል ነው። የህልውናና የስልጣን ጥያቄ ሙቹዋሊ ኤክስክሉሲቭ ነው ብለህ ያሰብከው ለምንድን ነው? እኔ ኤክስክሉሲቭ ነው አላልኩም እኮ፣ ነጠለብኝ እንጂ ልደቱ። እኔ የደገፍኩት ይሄንን። እኔ አልነጠልኩትም። ይልቃል ድርጅቶች መካከል ልዩነት የለም ነው የምትለኝ? እስኪ ቲፒኤልኤፍ ነው ድርጅት አቋቁሞ ፕሮግራም ጽፎ፣ ግንቦት ሰባት ነው ፕሮግራም ጽፎ፣ ኦነግ ነው ፕሮግራም ጽፎ መሄድና የአማራ ንቅናቄ አንድና ያው ነው። ይልቃል እያልክ ያለኸው የገባኝ ፋኖ የሚታገለው ለስልጣንና ለስልጣን ብቻ አይደለም፣ ስልጣንን ለስልጣንነቱ ሳይሆን በዛ ስልጣን ተጠቅሞ የህዝብን ህልውና ለመጠበቅ ነው። ተሳስቻለሁ ስረዳ? አዎ የህልውና ትግል ባይኖርበት ኖሮ ያልደግፈው ነበር የትጥቅ ትግል። የህልውና ትግሉን ግን ለመጠበቅ ስልጣን ያስፈልገዋል አይደል?
ስልጣን ያዘው ስለሆነ እኮ ስልጣን ያስፈልገዋል ህሉና ሴኩሪቲ። ኦኬ ስለዚህ ስልጣን ከሚታገልባቸው ጉዳዮች አንዱ ነው ማለት ነው አይደል? አንዱ ነው። ኦኬ አይ ቲንክ ተግባብታችኋል። በቃ በሱን ቀጥል። እያጠቃለልን ስለሆነ ቀጥል። ለስልጣን ነው የሚታገለው። ሰማለሁ በየመገናኛ ብዙሃን ኢቭን የፖለቲካ ፕሮግራም አውጥተን ወጥ የሆነ ድርጅት ፈጥረን ለፖለቲካ ስልጣን ለመብቃት ነው የምንታገለው ሲሉ ነው የምሰማው። የፖለቲካ ስልጣን የማግኘትን ጉዳይ አንደኛውም የፋኖ አመራር ጥያቄ ውስጥ ሲያስገባው ሰምቼ አላውቅም። ህልውናችን ራሱ በአስተማማኝ ሁኔታ የሚጠበቀው ስልጣን ስንይዝ ነው። ያለ ስልጣን የሚጠበቅ ህልውና የለም ብለው ለስልጣን ነው እየታገሉ ያሉት። አንተ መጣህና ለስልጣን የሚታገል ፋኖ የለም አልክ። በሀገሪቱ ህግም አንድ ዳኛ ቁጭ ብሎ የሚፈርድብህ ለምሳሌ በትጥቅ ትግል የተሰለፈን ኃይል ፍርድ ቤት የተቀመጠ ዳኛ ፍርድ የሚሰጠው ህጉን አጣቅሶ ነው። በዚህ ህግ በዚህ አንቀጽ መሰረት ወንጀል ነው ትሪዝን ነው ብሎ አንድ ጠበንጃ ባነሳ አካል ላይ ፍርድ ሊሰጥ ይችላል። ምክንያቱም በሰላማዊ መንገድ መታገል ህጋዊ ነው ተብሎ ተቀምጧል ማለት ነው። አቶ ልደቱን እኔ የማየው ፐብሊክ ስኮላር ነው ራሱን ፕሬዘንት የሚያደርገው እንደ አንድ አርሚቸር አካዳሚክ ነው የሚያየው ወይስ ፖለቲካል ፕራክቲሽነር ነው ብዬ ሳስብ እኔ አቶ ልደቱ ሌሎች ካሊበሮች እንዳሉት ነው፣ በአክቲቪቲ ግን ፖለቲካል ፕራክቲሽነር ነው የፖለቲካ መሪ ነኝ ብሎ ነው ራሱን ሲናገር የምሰማው ማለት ነው። ሚናዬም በአመራርነት እንዲሆን እፈልጋለሁ ነው የሚለው። ያ ከሆነ ስትራቴጂ ነድፎ አቋም ወስዶ ለሰላማዊ ትግል ስልቶችን አድርጎ ያን ማድረግ እንጂ የህልውና ትግል የሚያደርጉ ሰዎችን ትግላቸውን ክላውድ ማድረግ ይመስላል አፕሮቹ። ኦኬ ይቅርታ እዚህ ላይ ኢንተርጀክት አዝናለሁ ይልቃል። አሁን አንተ እያቀረብክ ያለው ይሄን ክርክር እና ውይይት እኔ ሆን ብዬ ወደ መድረክ እንደማመጣው አድርገህ ነው የምታቀርበው። እኔ የኢትዮጵያ ህዝብ ሲሰማው ነው የከረመው። በጣም ነው ማለት ነው። በ21ኛው ክፍለ ዘመን ሰላማዊ ትግል ይሰራል አይሰራም፣ ጠቃሚ ነው ወይስ ጎጂ ነው እያልን መከራከራችን የሚያሳዝን ነው። በዚህ ክርክር ውስጥ በመገኘት ይሄን ጉዳይ ለማብራራት በመገደዴ አዝናለሁ እያልኩ ነው የምገልጸው። ወድጄ አይደለም። ለምሳሌ ወዳጅህ ነው ደጋግመህ ትቀርባለህ አይደለ? የመሳይ ሚዲያ አንከር ሚዲያ ከ2 ቀን በፊት ኢንተርቪው አድርጌያለሁ። ምን ያህል ሰላማዊ ትግል አይሰራም ብሎ የምትለው ትክክል አይደለም ብሎ ሲሞግተኝ አይተሃል እንዴ? አዚፍ እኔ ሆን ብዬ ወደ ፖለቲካ መድረኩ ይሄን ክርክር እንዳመጣው አድርገህ መግለጽ ፌር አይደለም። አንድ ሁለተኛ፣ አንተ ራስህ ከሮሃ ሚዲያ ጋር ከመዓዛ ጋር 1 ወር ወይም 2 ወር የሚሆነው አይመስለኝም ውይይት ስታደርግ አገሩ መግባት ያልቻለ ሰው አቶ ልደቱ ሰላማዊ ትግል ይሰራል እያለ ያወራል ብለህ አልተናገርክም? እንዲ አላወገዝከኝም እንዴ? እና አሁን ልውጥ አድርገህ ሰላማዊ ትግል ክርክር ሊነሳበት የማይገባ ጉዳይ እንደሆነ አከራካሪ እንዳልሆነ አከራካሪ ያደረኩት ያላግባብ እኔ እንደሆንኩ አድርገህ ነው መልዕክት እያስተላለፍክ ያለው። እንዴ ይሄ መልክ አይደለም። ይልቃል ሌላ ሰው ሲያረግ ሰምቼ ስለማላውቅ እኮ ነው ልደቱ። እኔ ሆን ብዬ አንስቼ ተናግሬ አላውቅም። እኔ እንዳውም እንዴት በ21ኛው ክፍለ ዘመን በዚህ ጉዳይ እንከራከራለን? እኔ 32 ዓመት ሙሉ ስለ ሰላማዊ ትግል ካወራው በኋላ አሁን እንዳልከው እንደ አንድ አካዳሚሻን ሰላማዊ ትግል ይጠቅማል አይጠቅምም እያልኩ በ21ኛው ክፍለ ዘመን እንዴት ለማውራት ይገደዳል? ልደቱ ስትራቴጂ ነድፎ ሰላማዊ ትግል አድርጎ ቢያደርግ በተግባር ስትራቴጂ ቢነድፍ ይህንን ስትራቴጂን ለምን አደረክ ብሎ የተቋቋሙ ሰው ያለ አይመስለኝም። ይልቃል ጥያቄ ላንሳለህ አንዴ ከይቅርታ ጋር አንድ ጊዜ ልግባና ጥያቄ ልጠይቅ። መጥራት ያለበት ነገር አለ። አሁን መልዕክት ነው እየላክ ያለው። እሺ ልደቱ ስትራቴጂ ነድፎ እንዲህ ብሎ ሰላማዊ ትግል እኔ ፍላጎቴ ምን እንደሆነ ታውቃለህ። ስትራቴጂ ነድፈህ መታገል አልፈልግም አይነት መልዕክት ነው እየላክ ያለው። እኔ አሁንም አገር ቤት ሄጄ ለመታገል ፍላጎት እንዳለኝ በአደባባይ ስገልጽ ነው የነበረው። የምርጫ ፖለቲካን ብቻ ነው እንደምትለኝ ልደቱ? አስጨርሰኝ። ስለ ምርጫ ፖለቲካ አይደለም የማወራው። ምርጫ ፖለቲካ አንድ ስልት ነው፣ በሰላማዊ ትግል አንድ ስልት ነው እንጂ ብቸኛ ስልት አይደለም። ሄጄ ተናግሬያለሁ። ምርጫ አንድ ነገር ነው፣ እሱም ላይ መሳተፍ አለብን ብዬ አምናለሁ። አጠቃላይ ግን ሰላማዊ ትግልን አሟጠን በተግባር መጠቀም አለብን። ይሄን ሊያደርግ የሚችል ትግል መምራት ፈልጋለሁ እንደውም ብዬ ነው። ለዚህ ነው አገር ቤት የሚሄደው ያልኩ ሰው ነኝ። አሁን ይሄን አዚፍ ያ ፍላጎት እንደሌለኝ አድርገህ ልታቀርብ ትሞክራለህ። ትክክል አይደለም። ልጠይቅህ፣ አንተ በገሃድ አይተሃል፣ ባታወግዝም ለምን ከሰዎች ጋር በውይይት በድርድር ችግሬን እፈታለሁ ብሎ አለ? ሰላማዊ ትግል እያለ ትግሉን ያዘናጋዋል። እስከ 7 ዘር ማንዘሩ ድረስ እርምጃ ሊወሰድበት ይገባል ተብሎ በዓለም አቀፍ የፋኖ አስተባባሪ ኮሚቴ አይደለም የተወገዝኩት? ዘመቻ የተካሄደብኝ ይሄን አታውቅም አንተ? የፋኖ ትግልን ደግፍ አልችልም።